ቤኪ ስፖርት ውድ የቻናላችን ቤተሰቦች ዕለታዊና አጫጭር ስፖርታዊ መረጃዎችን ይዘን ወደ እናንተ መጥተናል። በቅድሚያ ማንቸስተር ዩናይትድን ስንመለከት በአየርላንድ የልምምድ ካምፕ የመጀመሪያ ልምምድ ማድረግ የጀመሩ ሲሆን ወደ አየርላንድ ካቀና የማንቸስተር ዩናይትድ ስብስብ ውስጥ ፓትሪክ ዶርጉና ሊሳንድሮ ማርቲኔዝ ወደ ቡድን ስብስብ ሲመለሱ ዳሎና ግብ ጠባቂው ቶሚተን በህመም ምክንያት ወደ አየርላንድ ካቀናው ስብስብ ጋር አብረው አልተጓዙም። በዛም 4 ቀናቶች እንደሚያሳልፉ ይጠበቃል። በሌላ ዜና በጥር የዝውውር መስኮት ማኑኤል ኡጋርቴን ለማስፈረም ተቃርበው የነበሩት ጋላታሳራዮች በክረምቱ የዝውውር መስኮት ተጫዋቹን ለማስፈረም እንደሚፈልጉ ሲገለጽ ማንቸስተር ዩናይትድም ከዝውውሩ እስከ 40 ሚሊዮን እንደሚፈልግ ተገልጿል። ሌላኛው ካሪክን የሚመለከት አስደናቂ ቁጥሮችን ስንመለከት ማንቸስተር ዩናይትድን እየመራ በኦልድ ትራፎርድ ባደረጋቸው ጨዋታዎች ምንም ሽንፈቱን ያቻ ውጤት የሌለው ሲሆን ከ6-6 በማሸነፍ የ100% ሪከርድ የያዘ ሲሆን በቀጣይም ሊድስ ዩናይትድን በኦልድ ትራፎርድ ይጋብዛል። አርሰናልን ስንመለከት በቻምፒየንስ ሊግ ለሚያደርጉት ጨዋታ ቲምበርና ሳካ እንደማይኖሩና የጉዳታቸው መጠን ምን ያህል እንደሆነ እንዳልታወቀና ወደ ሜዳ መመለሻቸው ጊዜ ግን በቅርብ እንደሆነ ታውቋል። ሌላው ትሮሳርድ ራይስ እና ጋብሪኤል ማጋሬሽ ለጨዋታው ዝግጁ እንደሆኑና ስፖርቲንግ ሊዝበንን ለመግጠም ከተጓዘው ስብስብ ጋር አብረው እንደሄዱ ታውቋል። አርቴታ ሲቀጥልም ከምንጊዜውም በላይ ዝግጁ እንደሆኑ ሲናገር የሳውዛምፕተን ጨዋታ ደጋግሜ ተመልክቼዋለሁ ያለው ሚኬል አርቴታ ማሸነፍ እንደሚገባን ተረድቻለሁ፣ ነገር ግን ይህ እግር ኳስ ነው፣ ሁሌ አታሸነፍም ሲል ተናግሯል። ሲቀጥልም ስለ ስፖርቲንግ ሊዝበን ሲጠይቅ ከፒኤስጂ ጋር ያደረጉት ጨዋታ ተመልክቻለሁ፣ በሊጉም እያሳዩት ያለው ብቃት ድንቅ ነው፣ ጊዜ ላይ እንደሆኑም ይናገራል ሲል አስተያየቱን ሰጥቷል። ውድ አድማጮቻችን የምንሰራው ፕሮግራም ከተመቻችሁ ሰብስክራይብ ማድረግ እንዳይረሳ። በዛሬው ዕለት እጅግ ተጠባቂ የአውሮፓ ቻምፒየንስ ሊግ ጨዋታዎች ያሉ ሲሆን በዚህም ወደ ግማሽ ፍጻሜ ለመቀላቀል የሚደረጉ ፍልሚያ ተጠባቂ ነው። በዚህም መሰረት በዛሬው ዕለት ሪያል ማድሪድ ከባየር ሙኒክ የሚያደርጉ ጨዋታ ሲጠበቅ በባየር ሙኒክ በኩል ሃሪኬን ከጉዳት አገግሞ ለነገው ጨዋታ የመድረስ ዕድሉ ከፍተኛ ሲሆን በማድሪድ በኩል ቲቦ ኮርቱዋ በጉዳት ምክንያት ከነገው ጨዋታ ውጪ እንደሆነ ሲገለጽ ጨዋታው ምሽት 4 ሰዓት ሲል ጅማሬውን ያደርጋል። ሌላ በጣም ተጠባቂ ጨዋታ አርሰናል ከስፖርቲንግ ሊዝበን የሚያደርጉ ጨዋታ ሲሆን ስፖርቲንግ ሊዝበኖች በዚህ ውድድር ዓመት በቻምፒየንስ ሊግ በሜዳቸው ሽንፈት ብሎ ነገር የሚያውቁ ሲሆን ፒኤስጂንም ድል ማድረግ ችለዋል። አርሰናል በቻምፒየንስ ሊግ እጅግ ጠንካራው ቲም ሲሆን እስካሁን ምንም አይነት ሽንፈት አልገጠመው። በዚህም መሰረት የሁለቱ ክለቦች ፍልሚያ አጓጊ እንዲሆን አድርጎታል። ጨዋታው ምሽት 4 ሰዓት ላይ የሚካሄድ ይሆናል። ውድ የቻናላችን ቤተሰቦች ሰብስክራይብ፣ ላይክ፣ ሀሳብ አስተያየት ኮሜንት ላይ ማስቀመጥ እንዳይረሳ። መልካም ቀን።